እሁድ ካሉት ቀለማቶች አንዱ በያሉበት ቤተሰቦቻችንን ተጉዘን መጠየቅ መጠያየቅ ነው። እኛም አንዱ ጉዳያችን አድርገን ሁሌም ወደ እናንተ የምናደርሰው ነው። ሰላማዊት ተስፋዬ አንድ ቤተሰብ ጋር ተገኝታለች። ወደ እሷ እንሂድ። በጣም አሪፍ። ሰላማዊትን በቀጥታ ስርጭት እናገኛት። ቤተሰብ ጥያቄውን እንካፈል። ሰላም መቀጠል ይቻላል። እንዴት ናችሁ? የፋና ቀለማት ቤተሰብ ጥያቄ ተመልካቾቻችን፣ አሁን የምገኝበትን ቦታ ከመንገሬ በፊት አንድ ነገር እንድታስቡ ፈልጋለሁ። በየቤታችሁ ናችሁ የምትመለከቱን ተመልካቾቻችን፣ ዛሬ ሰንበት ነው፣ እሁድ ነው፣ ረፍት ቀናችሁ ነው እና አጠር ያለ ነገር ምን አድርጋችኋል? ምናልባትም ከ10 እስከ 15 ደቂቃ የሚቆይ ነገር ምን ሰርታችኋል? ምን አድርጋችኋል? እኔ ግን አንድ ተግባር ላከናውን ፈልጋለሁኝ። ይህ ምንድነው? ዛሬ የምገኘው በቀይ መስቀል ደም ባንክ ነው የምገኘው። በዓለማችን ከሚገኙ ህዝቦች መካከል 16% ብቻ በቋሚነት ደም ይለግሳሉ። በሚሊዮን የሚቆጠሩ ሰዎች ደግሞ በየቀኑ የደም ፍላጎት አላቸው። ይህም ደግሞ በአደጋ በወሊድ እንዲሁም ደግሞ ቋሚ በሆኑ በተለያየ ህመም ላይ የሚሰቃዩ ወገኖች የደም ፍላጎት አላቸው። ግን የሚለገሰው ደም በቂ አይደለም። ዛሬ የተገኘሁት እዚህ ስቴዲየም አካባቢ በቀይ መስቀል ደም ባንክ አካባቢ ደም ባንክ ቅርንጫፍ አካባቢ ነው። የተስፋ አዲስ የካንሰር ህፃናት ታማሚዎችን የሚደግፉ የተስፋ አዲስ ቤተሰቦች ደግሞ ዛሬ ለ10ኛ ጊዜ ደም ይለግሳሉ። እንዲሁም ደግሞ በአዲስ አበባ ብቻ አይደለም 20 በሚሆኑ የክልል ከተሞቻችንም ጭምር ይህንን ተግባር ያከናውናሉ። ለማንኛውም በጣም በርከት ያለ ስብስብ ልቀላቀል ነው። በነገራችን ላይ እኔም ደም ለጋሽ ስለሆንኩኝ ዛሬ እንተዋወቃችኋለን። እነዚህም ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ለ3ኛ ወራችሁ አደረሳችሁ። እንዲሁም ደግሞ ለ10ኛ ዙር አይደለ? አዎ። እንዴት ነሽ ማስቴ? ደህና ነሽ? እንኳን ደህና ቆያችሁን። ማስተዋል እያሱን ምናቃት ፌስቡክ ላይ ነው እኔም ማቃት። ስለዚህ በቋሚነት ይሄን ቤተሰብ እንድቀላቀል አድርጋኛለች። ዛሬ ደግሞ በቤተሰብ ጥያቄ ወደዚህ መጣናል። እሺ እንኳን ደህና መጣችሁ። ለ10ኛ ዙር የተስፋ አዲስ ቤተሰቦች የደም ልገሳ ነው። በ20 ከተሞች ነው እያደረግን ያለ ነው። አሁን ደግሞ ያላችሁት አዲስ አበባው የደም ልገሳ የሚካሄድበት ቦታ ነው። አዎ ዛሬ ሰብሰብ ያሉ በርካታ ጓደኝነት ቤተሰባዊነት የሚጠናከርበት ቡናው ሳቅ ጨዋታው የደራበት መካከል ተገኝተናል። ስለዚህ ብዙ የምናወራው ነገር ይኖረናል እርግጠኝነት። አዎ እኛ ከተሰባሰብን ኦልሞስት 2 ዓመት አልፎናል። በየ3 ወሩ በቋሚነት እናደርጋለን። ጥሩ ወዳጆች፣ ቤተሰቦች፣ ጓደኛማቾች ሆነናል። ስለዚህ የዚህ ህብረት አባል በመሆኔ ደስ ብሎኛል። በእርግጠኝነት በየቤታችሁ የምትመለከቱ ተመልካቾቻችንም በጣም ጥሩ ስብስብ እንዳገኘን አትጠራጠሩ። እርግጠኝነት አዎ እነሱ መቀላቀል ይችላሉ፣ ቤተሰብ መሆን ይችላሉ፣ ደም መለገስ፣ ከዛም ደግሞ የኛ ቤተሰብ በመሆን የብዙዎችን ህይወት ማዳን ይችላሉ። ስለዚህ መንገድ አልጀመራችሁም? እስካሁን ቤታችሁ ያላችሁ ሰዎች ይመጣሉ አይደል? ይቻላል። አለን እስከ ምሽት ድረስ አለን። የደም ልገሳውም ይቀጥላል። ዛሬም ባይሆን ነገም ከነገ ወዲያ እየመጡ ደማቸውን እየለገሱ የኛም ቤተሰብ መሆን ይችላሉ። ደም በለገስ ደግሞ የብዙዎችን ህይወት ማዳን ይቻላል። አዎ ስለዚህ እኔም ደም ለመለገስ የሚያስችለኝን አንዳንድ ማሟላት ያሉብኝ ነገሮች አሉ። እነሱን ፎርሞች እስከሞላ ድረስ መልእክቶችን እንከታተልና ተመልሰን እንገናኛለን። ከማስተዋል ጋርም በኋላ እንገናኛለን። እሺ ሰላምዬ። እሺ እናመሰግናለን። ተመልካቾቻችን እንቀጥላለን። ተመልሰን ተገናኝተናል። ተመልካቾቻችን በቀጥታ ስርጭት ከቤተሰቦቻችን ጋር ቆንጆ ጊዜ እናሳልፋለን ባልናችሁ መሰረት አሁን ደግሞ ደም የሚለገስበት ቦታ ውስጥ ነው መገኘው። እኔ መለግሳለሁ ብያችኋለሁ ቀደም ሲል አይደለ? ስለዚህ ስለ ደምና ተያያዥ ጉዳዮች አንዳንድ ነገሮች እናወራለን። እናመሰግናለን። እንኳን ተገናኘን። ማን ይባላል ስሞት? እንኳን ደህና ቆያችሁን። ዶክተር መላሽ ይባላለሁ። በኢትዮጵያ ደምና ሕዋስ ባንክ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ነው። ብዙ ጊዜ ስለ በጎ አድራጎት ስለ መልካም ስለማድረግ ሲነሳ በቀላሉ ልናደርጋቸው ከምንችላቸው ነገሮች መካከል ደም መለገስ አንዱ ነው። አገራችን ላይ ያለው የደም ልገሳ ሁኔታ ምን ይመስላል? አጠቃላይ ሁኔታ በጣም ጥሩ። ያው እንግዲህ አንቺ እንዳልሽው ከስጦታዎች ሁሉ የላቀው ስጦታ ደም መለገስ ነው። ሰዎች የተለያዩ ነገሮች ሊሰጡ ይችላሉ፣ ቁስ ሊሰጡ ይችላሉ፣ የተለያዩ አልባሳት ሊሰጡ ይችላሉ። ግን ካላቸው ነገር ላይ በመስጠት ህይወታቸውን በመስጠት እሱን ህይወት ማስቀጠል ስለሆነ ከምንም በላይ ትልቅ ነገር ነው። እሱን ደግሞ አሁናዊ ያለው ገጽታ የተሻለ ነው የሚባል ነው። በፊት ከነበረው ስፔሻሊ አዚስ ታይም አሁን በጣም የተሻለ ነገር ነው። ይሄን ደግሞ በተለያዩ ካምፔኖች በምናደርጋቸው የሰውን የመልካም በበጎ ፈቃደኝነት የሚያደርገውን ርብርብ አይተናል። ባሳለፈው ሳምንት ቅዳሜ ዕለት
ላለፉት 5 ዓመታት ሰብስበን የምናውቀው ደም ሰብስበናል። ፈይዘው ወደ 4900 አካባቢ ደም በመሰብሰብ ይህ ደግሞ እንደ አፍሪካ በጣም ታላቅነታችን ያሳየንበት ነበር። በአንድ ቀን ቢግ ብሊዲንግ ወይም ደግሞ ታላቋ ቅዳሜ በሚል ያሰባሰበው ደም ነበር። በመላ ሀገሪቱ ባሉ ደም ባንኮች ተሰብስቦ ያን ያላሰባስበናል። ስለዚህ ሰው ኢትዮጵያ ላይ ያለው ሰው ንቃተ ህሊናው አሁን እየተሻለ መጥቷል ማለት ነው። ሰው የማዳኑ ለራሱም ደግሞ ደም ሲለግስ ትልቅ ነገር ነው። ጤናውን ያውቃል፣ ስታተሱን ያውቃል ያለውን ነገርና ጥሩ ነው ብዬ ነው የምወስደው። እና ያው አንዳንድ ፈታኝ ነገሮች ያሉት ምንድነው አጽዋማቶች ሲሆኑ በዓላቶች ሲደራረቡ እንደዚህ አካባቢ ላይ ትንሽ መንገራገጮች ይኖራሉ። እነሱን ግን አሁን ምንድነው የምናደርጋቸው በካምፔን ይሄ ሞቢላይዝ በማድረግ ሚዲያዎችን በመጠቀም የህዝብ ግንኙነቱን ጠንከር በማድረግና ባለሙያዎቻችን በዛ ልክ ተዘጋጅተው እንዲጠብቁ በማድረግ እያሰባሰብና ያለ ነው። ኖርማሊ ግን እንደው ስፔሻሊ በዚህ 2-3 ዓመት በጣም የተሻለ ነው። ጥሩ ሆኗል። የተስፋ አዲስ ካንሰር ቤተሰብ ደግሞ አለ። በየ3 ወሩ እንደዚህ አይነት ልገሳ በጎ ተግባር የሚያደርጉ ልጆች አሉና ዛሬ በእነሱ ስብስብ መካከል ተገናኝተናል። በግሩፕ ሆነው ለሚመጡ ሰዎች ምን አይነት ማበረታቻ ትሰጣላችሁ? እንዴት ነው አቀባበላችሁ? በጣም ጥሩ። ተስፋ አዲስ እንግዲህ ለዛሬ ለ10ኛ ጊዜ እየለገሱ ነውና ለ7ኛ ጊዜ እየለገሱም አሉ። ኖርማሊ አቦጊዳ ሮትራክት ምናምን እንላቸው ሌሎችም የኳስ የሚደግፉ ክለቦች አሉ፣ አብያተ ክርስቲያኖች አሉ የሚደግፉና እንደዚህ አይነቶች ሲመጡ ምንድነው ማበረታቻዎች አንዳንድ ማበረታቻዎችን እናደርጋለን። ለምሳሌ አሁን ውጭ ላይ አይተሽ ከሆነ ይሄ ቴንስ ሲመጡ እንዳይሰለቻችሁ ሰዎች በወረፋ በመጠበቅ ምናምን እንዳይሰለቻችሁ እየተዝናኑ ይጠብቃሉ። ዘን አንዳንዴ ደግሞ በተለይ አብያተ ክርስቲያኖች አካባቢ ከሆነ ደግሞ ላይበሉ ሳይበሉ እንዳይለግሱ የተለያዩ ውሃ ቁርስ ምናምን እናቀርብላቸዋለን። እዚህም ሲመጡ ያው እንደምታዩ ፈሳሾችን ቁርስ ብስኩት ምናምን ነገሮችን እናቀርብላቸዋለን። እናመሰግናለን በጣም ዶክተር ስለሰጠህን መረጃ ስለሰጠህን ጊዜ። መልካም ጊዜ ይሆንልህ። አመሰግናለሁ። እሺ እናመሰግናለን። በቀጥታ ስርጭት በፋና ቀለማት ቤተሰብ ጥያቄያችን ቆይታችን ይቀጥላል። እዚህ ከሚለግሱት መካከል ሳትጮህ ድምጽህን ሳልሰማው ብሩክ እባላለሁ። ለስንተኛ ጊዜ ነው ደም የለገስከው? በተስፋ አዲስ ስም አሁን 3ኛዬ ነው። ከዛ በፊት ወደ 9 ጊዜ ለግሻለሁ። ጠቅላላ ለ12 ጊዜ ይሆናል። የሚገርማችሁ ነገር ተመልካቾቻችን እኔ አንድ ጊዜም አልቆጠርኩትም ስንቴ እንደለገስኩኝ ማለት ነው። ነገር ግን በ19 ዓመቴ ደም መለገስ እንደጀመርኩ አስታውሳለሁ። ስንት ዓመት ነበር ደም መለገስ ጀመር? አላስታውሰውም እሱን እንኳን እኔ ብቻ ነኝ የማስታውሰው። ይሆናል። እንዴት ነው ያየኸው የተቀላቀልከው የተስፋ አዲስ ቤተሰብ? ያው በሶሻል ሚዲያ ነው ሞር ማስተዋል በኩል ነው ይሄን ነገር እንትን ያደረኩት። ደን ከዛ ጊዜ ጀምሮ ያው በተስፋ አዲስ ስም በሚደረጉ የደም ልገሳዎች ላይ ይገኛለሁ። እኔ ደስ የሚለኝ እዚህ ቦታ ስመጣ አንደኛ ደም መለገሱ ለሰው መትረፉ በጣም ደስ ይላል። ከዛ ውጭ ደግሞ ያለው ቤተሰባዊነት፣ ጓደኝነቱ፣ ሳቁ፣ ጨዋታው ይናፍቀኛል። አንተ የትኛው ይናፍቃል? ሁለቱም ነው። 3ቱን ወር በጣም በተስፋ ጠብቄ ነው የምመጣው። ከዛ በተጨማሪ እንዳልሽው ውጭ ላይ ትልቅ ጨዋታ አለ። እነዛ ያሉት መሰባሰቦቹም ደግሞ በተስፋ አዲስ ስምም ስለሆነ የምንሰባሰበው እነሱ መሰባሰቦቹ ትንሽ ያጓጓሉም ደስ ይላሉ። መልካም ጊዜ ይሁንልህ። ያው በነገራችን ላይ ተመልካቾቻችን አንድ ሰው ደም ሲለግስ በጣም ጥቂት ነገር ነው ያንን ደም ለማስተካከል ወይም ደግሞ የሰጠውን ደም ለመመለስ የሚያስፈልገው አይደለ? ስለዚህ አሁን ከዚህ በኋላ ለስላሳ መጠጡን ይጠጣል ልጅ ከዛ ትንሽ ረፍት ብቻ ጥቂት ረፍት ብቻ ነው የሚያስፈልገው። ዛሬ እሁድ ነው፣ የረፍት ቀን ነው። እናንተ መታችሁ ደም መለገስ ትችላላችሁ። መልካም ጊዜ። አመሰግናለሁ። እሺ እንቀጥላለን ተመልካቾቻችን። አንዳንዶች ደግሞ ደም ለግሰው አረፍ ብለው ቁጭ ብለዋል። ማስረሻ ምትኩ ትባላለች። እኔ ፌስቡክ ላይ ነው የማውቃት። ማስሬ እንኳን ተገናኘን። ሰላምዬ እንኳን ተገናኘን። እንዴት ነው ደም ልገሰው? ቅድም ስጮህ የነበርሽ አንቺ ነሽ እንዴ? ኧረ እኔ አልጮህም እንዴ። አንቺ የጋምቤላ ሰው ይጮሃል እንዴ? ካጠገቤ ያለችው ጓደኛ ናት የጮኸችው። በቋሚነት ደም ከሚለግሱት መካከል ሶሻል ሚዲያ ላይ ከማውቃቸው ሰዎች መካከል አንዱ አንቺ ነሽ። የዛሬ 3 ወር ስንገናኝ የሆነ ችግር አጋጥሞሽ አልለገስሽም ነበር? እስኪ አስታውሺ። አንቲፔን ውጪ ነበርና ያኔ ከ48 ሰዓት በፊት መስጠት አይቻልምና አንቲፔን ውጪ ስለመጣው ነው ዘንግቼ ነበር። በጣም ነው የተናደድኩት አክቹአሊ። ስለዚህ ማስቴ ከዚህ በኋላ መልእክት ስትልኪ ለማስረሻ አንቲፔን እንዳትውጪ ባክሽ እያልሽ ላኪ። ልካለች፣ ነግራኛለች ቀድማ ከሳምንት። ተስፋ አዲስ ቤተሰብ በጣም ደስ ይላል። ብዙዎቹ ወጣቶች ናቸው፣ በብዙ ስራ ላይ የተሰማሩ ሰዎች ናቸው። እና እዚህ ያለውን ስብስብ እንዴት ታይዋለሽ?
ወይ በጣም ነው ደስ የሚለው። እኛ ብዙ ጊዜ ተከታትለን ለመምጣት እንቸገራለን፣ ግን እነሱ ሶሻል ሚዲያ ላይ በደንብ ዌል ኦርጋናይዝድ የሆኑ ስለሆኑ እናስታውሳለን። ቀድመን ነው የምንዘጋጀውና በጣም ደስተኛ ነኝ። እኔም በጣም ተከታትዬ ቀኑን ጠብቄ ነው የመጣው። ለሁሉም ሰው ደግሞ እንደ ሪማይንደር ስለሆነ በጣም ደስ የሚል ዝግጅት ነው። ሁሌም ጠብቀን ጓግተን ነው የምንመጣው። ከምንጠብቃቸው ነገሮች አንዱ መካከል ደግሞ ፎቶችን ፖስት ማድረጉ ነው። እንዴ አሁን ለራሱ ደህና ፎቶ አልተነሳውም። እስኪ እዚህ አካባቢ ሰው እየፈለከን አዎ ፎቶአችንንም ፖስታለን፣ ለሪማይንደር እንጠቀመዋለን፣ ሰዎችን እናነቃቃለን። እንደኛ አስታውሰው ለማይመጡ ሰዎች ደግሞ ለእንደኔ አይነት ሰዎች ጥሩ ሪማይንደር ስለሆነ እኔ የሶሻል ሚዲያውን ካምፔን በጣም ነው የምደግፈውና በተቻለኝ አቅም እኔም ፕሮሞት ለማድረግ እሞክራለሁ ሁሌ። ስለዚህ ደም ለግሱ መታችሁ ቀይ መስቀል እንዲሁም ደግሞ በያላችሁበት ደግሞ በክልል ከተሞችም በ20 የክልል ከተሞችም ደም ስለሚለገስ ይህንን ልገሳ ማድረግ ይችላል። በሁሉም ከተሞች ከትላልቅ ከተሞች ብቻ ሳይሆን ሆስፒታሎች ያሉበት ቦታ ላይ ይህንን ኦርጋናይዝ የሚያደርጉ ሰዎች ባሉበት በሁሉም ቦታ ላይ ደም ቢለገስ በጣም መስጠት የምንችለው በጣም ቀላል ስጦታ ስለሆነ በሁሉም ከተሞች ቢዘጋጅ ደስ ይለኛል። እንግዲህ ጋምቤላ ይዘጋጅ አላቅም፣ ማስተዋል እዛ እያዘጋጃችሁ ነው አላቅም። እሱ ሊድ መውሰድ እችላለሁ፣ ጓደኞቼ ያንን እንዲያስተባብሩ ማድረግ እችላለሁ። የጋምቤላ ልጅ ስለሆንኩ ነው። እንግዲህ ጋምቤላዎች ደርሷቸዋል። አዎ በደንብ አድርገን እናስተባብራለን። መልካም ቆይታ ይሁንልሽ ማስሬ። መልካም ቆይታ ሰላም፣ አመሰግናለሁ። እናመሰግናለን። ቀደም ሲል በር ላይ መግቢያ ላይ ቡና ሲጠጡ ሲጫወቱ ካገኘዋቸው ሰዎች መካከል እባክህ ወደዚህ ብትመጣልን ለካሜራው ሲባል ካገኘዋቸው ሰዎች መካከል አንተ ነህ። እንታወቅ፣ ማን ይባላል? ስሜ ፋሲል ወርቁ ይባላል። ያው እኔ እዚህ ቮለንተሪ ሰራተኛ ነኝ። ለተስፋ አዲስም ያው እዚህም ብለድ ባንክ መጥቼ ምንድነው የምታደርጉት ነገር? ቅዳሜና እሁድ ደም እየለገሳችሁ ነበረ። አሁን ከዚህ በኋላስ ከተስፋ አዲስ ካንሰር ቤተሰቦች ጋር የምታደርጉት ኢቨንት አለ? ያው እንዳየሽው ውጪ ቡና እየተፈላ ዳቦ እያለን እየተሰባሰብን ነው። ሰውን ሞራል እየሰጠን እያዘጋጀን ነው። ከዚህ እንደጨረስን ተስፋ አዲስ እንሄዳለን። ከልጆቹ ጋር ጨዋታ እናደርጋለን። ልጆቹን ምሳ እናበላለን። ከዛም ደግሞ ደም ለለገሱት ለእህት ለወንድሞቻችን ለሁሉም የቴንኪዩ መስክር ወረቀት የሚሰጣቸው ይሰጣቸዋል። ለእነሱም ደግሞ እራት እንጋብዛለን። ያን እናዘጋጃለን ማለት ነው ዛሬ። ከዛ ውጭ ደግሞ ተደዋውሎም በፌስቡክም እንኳን እንዴት ነህ እንዴት ናችሁ መባባሉም አንድ ነገር ነው። ጓደኝነታችሁ ላይ ምን አስተዋጽኦ አበረከተ? ዋው ለኔ ትልቅ ነው። እኔ ውጪ ነው የምኖረው። እቺን ቀን እየቆጠርኩ እመጣለሁ። 10ኛ ዙራችን ነው። አይ ቲንክ እስካሁን በ5 ውስጥ ተገኝቻለሁኝ። በጣም ደስተኛ ነኝ። የሚደረገው ልጆች ወዳለሁ በጓደኝነት ነው ሄጄ ተስፋ አዲስ ቮለንተሪ ሆንኩት። ይሄ ነገር ደግሞ የልጆቹን ላይፍ እንደሚለውጥ ላውቅ በጣም ፑሽ ማረገው ነገር ነው። ደስተኛ ሆኜ የምሰራበት ነገር ነው። ሌሎችንም ሰዎች እንደኔ ያሉትንም ውጭ ያሉትም ደም የማይለግሱትንም ቅድም አንቺ ተናግረሻል። ደም ለመለገስ ደሙን ለመተካት በጣም ጥቂት ነገር ነው የሚያስፈልገውና መተው እንዲለግሱልን እናረጋለን፣ እንጠይቃለን፣ እንለምናለንም። ስለዚህ ጓደኞች ደግሞ በደንብ የሚበረታቱ እንዲሁም ደግሞ የእርስ በርስ ግንኙነታችሁን በደንብ የጠነከረ ስለሆነ በጣም ቀንቻለሁ። እኔም ደግሞ የዚህ ቤተሰብ አካል ስለሆንኩ ደስ ይለኛል። መቅናት አያስፈልግም፣ ያው ጆይን ማድረግ ብቻ ነው። ተመልካቾችንም እንደዚህ ብትልልኝ ደስ ይለኛል። ምንም የሚያስቀና ነገር የለም። ምንም የሚያስቀና ነገር የለም። እንደውም ይሄን አድርገን ስንሄድ ቤታችን ስንገባ የምንተኛው እንቅልፍ ደስ ይላል። ቢካዝ የአንድ ሰውን ላይፍ ነው የምንተካው። ደም መስጠት ቀላል ነገር ይመስላል፣ ግን ሎንግ ራኑ ለልጆች በጣም ታካሚ በጠቅላላ ደም አስፈላጊ ስለሆነ በተለይ እዚህ ሀገር ላይ የደም እጥረት አለ። ማንኛውም ሰው በ3 ወር አንዴ ደም መለገስ ስለሚችል ሁሉም ሰው ለኛ በተስፋ አዲስ ብቻ ሳይሆን እዚህ ቀይ መስቀል ድረስ መጥተው ደም ቢለግሱ በጣም ደስ ይለኛል። እናመሰግናለን ፋሲል። እንቀጥላለን ተመልካቾቻችን። አሁንም የምንገኘው በዚህ በቀይ መስቀል ደም ባንክ። ውይ የጮኸችው ልጅ ሄደች፣ አይገርምም? ተቀይሯል። ጠርሲዳ ነይ እስኪ ወደዚህ እባክሽ። ሌላዋ በሶሻል ሚዲያ በጣም ብዙ ስራዎችን የሚሰሩ ተጽዕኖ የሚፈጥሩ ሰዎች አሉ። በእነሱ በኩል መልእክቶች ሲነገሩ፣ ስብስቦች ደግሞ ሲበረታቱ በጣም ደስ ይላል። ጠርሲዳን የማያውቃት ሰው የለም ሶሻል ሚዲያ ላይ። እንዴት ስለተገናኘን በጣም ደስ ብሎኛል። እኔ ደስ ብሎኛል። ዛሬ በ10ኛ ዙር ደም ልገሳ ተገናኘን። እንዴት ነው የነበረሽ ቆይታ? በጣም ደስ ይል ነበር፣ ግን እኔ በግሌ ያዝኛለሁ።
ያዘንሽበትን ምክንያት ለህዝቡ ተናገሪ ባክሽ። ደም ለመለገስ ስመጣ ያው ቀድመ ምርመራዎች ይደረጋሉ የደም መጠን ሌሎችምና የኔ አጋጣሚ ሆኖ ዛሬ የአይረን መጠንሽ አነስተኛ ስለሆነ ደም መለገሳችን ተብዬ ከፍቶኛል። ተስተካክሎ ትመጫለሽ ሰሞኑን ዛሬም ባይሆን መለገስ ትችያለሽ አይችላለሁ ምንም ችግር የለውም። እንደዚህ አይነት ካምፔኖች ሲደረጉ ግን ለበርካቶች መትረፍ የምንችልባቸው አጋጣሚዎች ናቸው። እንዲሁም ደግሞ ወጣቶችን በደንብ የሚያነሳሳ ካምፔን ነውና እንዴት አገኘሽው የነዚህኞቹን ስብስብ መቼ ተቀላቀልሽው? በካንሰር ህሙማን በሚለገሰው የደም ልገሳ ፕሮግራም አሁን አራተኛ ጊዜ ይመስለኛል እኔ ስመጣና ሶሻል ሚዲያ ላይ ነው በደንብ የታወቀው። ማስተዋል ነች የማስተዋል ጓደኛ የነበረች ከዛ እየተሰባሰበ ቁጥሩ እየበዛ እየተበራከተ መጣና ቤተሰባዊነቱም ጭምር ነው ያለው። በጣም ነው ደስ የሚለው። እኔ ራሱ ስንት ቀን ቴብል ቴኒስ ተጫወትኩ መሰለኝ። እነሱ ሻይ ቡና አለ፣ ጫዋታዎች አሉ፣ እንደ ቤተሰብ አብሮ መሆን አለ፣ ፎቶ አለ፣ ምሳ መብላት አለ፣ ተሰባስቦ ቆንጆ የአብሮነት ጊዜ ምናሳልፍበትን ጭምር ነው። ስለዚህ ኑ ባያቸው ተመልካቾች ይምጡ። ሁሉም ሰው ይችላልና እየመጡ ደም መለገስ ቢችሉ በትንሹ የአንድ ሰው ነፍስ ለአንድ ሰው ዋጋ ቀላል ነገር አይደለምና ትንሽ አቅም ሰተሽ ብዙ ህይወት ማስረፍ የምትችይበት ነው ደም መለገስና ሁላችሁም እየመጣችሁ ብትለግሱ ብላለሁ። እናመሰግናለን ጠርሲዳ። እሺ እንቀጥላለን ተመልካቾቻችን። በነገራችን ላይ በጣም የደም እጥረት አለባቸው ከሚባሉት መካከል በተለይ ኦ ኔጌቲቭ የደም እጥረት አለ በጣም። ስለዚህ የዚህ ደም አይነት ያላችሁ ሰዎች ደግሞ ብትመጡ በደንብ ይበረታታል። ስለዚህ እንቀጥላለን። እኔ ግን ማስቴጋ መሄድ በጣም ፈልጊያለሁ። የኔ ተዘጋጀው ቦታ ላይ ተቀመጥሹና የደም ልገሳ በጣም ደስ ከሚልና ጥሩ መነሳሳትን ከሚፈጥር ነገር መካከል ነው። እስካሁን ካደረጋችኋቸው እንቅስቃሴዎች መካከል ምን ያክል ሰዎችን አፈራችሁ? ምን ያክል ሰዎች አሏል? እንደ ቤተሰብ ከ600 በላይ አባላት አሉን በክልል ከተሞችም ጨምሮ እዚህም አዲስ አበባ ላይ እና በየጊዜው ደግሞ አባላቶቻችን እየጨመሩ ሶሻል ሚዲያ ላይ ያሉ ሰዎች አዳዲስ ሰዎች እየተቀላቀሉ ያለበት ሂደት ነው ያለውና በጣም ደስ የሚል ስብስብ ነው። በዚሁ ተግባር ብዙ ሆናችሁ ነው የምታካሂዱት፣ ብዙ በጎ ፈቃደኞች አላችሁ። ግን አንቺ ሽልማት አግኝተሽ ነበር፣ ስለሱ ንገሪኝ። ባለፈው አመት 4 ሽልማቶችን አግኝተን ነበር ከጤና ሚኒስቴርና ከደም ባንክ። ከዛ ደግሞ የጣፋጭ ሕይወት ማህበራዊ ሚዲያን ለመልካም ምግባር በመጠቀምና ማይንድ ደግሞ ቼንጅ ሜከርስ በብለድ ዶኔሽኑ ሌሎች ሰዎች ዶኔት እንዲያደርጉ በማድረግና እንደዚሁም ደግሞ አንድ የአሜሪካን ሀገር የአሪያ ሰው ሽልማት እሱንም አግኝተን በጣም ደስ የሚል ቆንጆ የአድዋ እና ቆንጆ ነበር። ደስ ይላል። የሁሉ የኔ ብቻ ሳይሆን ያው እኔ ፍለቤት ስለወጣው ነው እንጂ የሁሉም ሰው ሽልማት ነው። ከዚህ በኋላ ተስፋ አዲስ ካንሰር ማዕከል ትሄዳላችሁ። በነገራችን ላይ የካንሰር ታማሚዎቹ ህጻናቶቹ በጣም ነው ልብ የሚነኩት። እኛ ፋና ቴሌቪዥን ከዚህ በፊት አንድ ማህበራዊ ግዴታችንን ከተወጣንባቸው ማዕከላት መካከል አንዱ ተስፋ አዲስ ካንሰር ማዕከል ነውና እዛ ያለው የልጆቹ አቀባበል እንዴት ነው? በጣም ደስተኛ ናቸው። ያውቃሉ ደም እንደሚለገስ ለነሱ ሲባል ያው ፕሮሰሱን ህክምናውን ስለማያውቁት ቤተሰቦቻቸውም ስለሚነግሯቸው ለግሰን ስንመጣ ያላቸው አፕሮች በጣም ነው ደስ የሚለውና እስቲ አሁን ይጠብቁናል መች ነው የሚመጡት እያሉ ቼክ ያደርጋሉ ያስደውላሉና በጣም ጓግተው ነው የሚጠብቁት። ሁሌም ስለተለመደ ኦልሞስት 10 ዝር ስናደርግ ልክ እንደጨረስን እነሱ ጋር ሄደን የምስጋናና ከወላጆቹ ምርቃት እንቀበላለን፣ ይመርቁናል። አሁን እስከዚህ ለደረስንበትም ኔክስት ለምናደርገውም ነገርና የተለመደ ፕሮግራም ነው። በጣም ቆንጆ እንደሚሆን ተስፋ አድርጋለሁ። መምጣት የሚችል ጆይን ማድረግ ይችላል። አሁንም ጊዜ አለ። እናመሰግናለን። ማስቴ የኔ የተዘጋጀ ቦታ የት ጋር እንደሆነ አላወኩም። ሲስተር የት ጋር ነው የኔ ቦታ? እሺ ተመልካቾቻችን፣ እኔ እሁድን እንደዚህ ባለ ቤተሰብ መካከል አሳልፍ ያለው በጣም ደስ የሚል ጥሩ ቆይታ ነበረኝ። የተስፋ አዲስ የካንሰር ታማሚ ህጻናትን በማሰብ የተስፋ አዲስ ቤተሰቦች የደም ልገሳ ፕሮግራም አዘጋጅተዋል። ወንድማማችነት፣ ቤተሰባዊነት በጣም ቆንጆ ጓደኝነትን እንመለከትበታለን፣ አይተንበታል። እናንተ በረፍት ቀናችሁ ምን ልታደርጉ አሰባችሁ? እኔ ደም በመለገስ እያሳለፍኩት ነው። ስለዚህ ደም መለገስ ትችላላችሁ። ወደ ተዘጋጀልኝ ቦታ አልፋለሁ። እሱ ለግሶ ጨርሷል። ስለዚህ ቦታ መቀየር እንችላለን። ተመልካቾቻችን እናመሰግናለን። ቤተሰብ ጥየቃችን ይህንን ይመስል ነበር። ስጮህ ባያዩኝ ተመልካቾች ደስ ይለኛል። ማስቴ ያው የለመድሽው ስለሆነ እሺ፣ እናመሰግናለን። እሺ እኛም ሰላም ባትጮህ ነው ደስ የሚለው። መርፌ የሚፈሩ ሰዎች አሉ አይደል? ተፈጥሮ ልክ ነው። ብዙ ሰዎች እንደውም ደም ለመለገስ ይፈልጋሉ፣ ግን ህመሙን ይሄ መርፌ መወጋቱን ፍራቻው ማይሄዱ አሉ። ግን ደስ የሚል ነገር ነው። በተለይ ትምህርት ቤት ሆኜ እኔ አድርገው ነበረ። ብዙ ሰዎችም እንደዛ ያደርጋሉ። ለመጀመሪያ ጊዜ የደም አይነት ያወኩበት ጊዜ እሱ ነው።
ምንድነው ደማን ታውቁታላችሁ? እኔ አውቃለሁ። እውነት ኦ ፕላስ ነኝ። በጣም ቆንጆ እንደም ትፈልጊያለሽ? አዎ በጣም የኔ ኤ ፕላስ እውነት? አይ ተቀርብ ነን። እኔ ከጸባዬ ጋር ነው። እኔ ኤ ማይነስ ነኝ። ሰላም ለማንኛውም ደም እየለገሰች ነው። ምናልባት ስንችል ሁላችንም ብንሄድ ደስ የሚል ነገር ነው። ሰዎች እንግዲህ በህይወት ከፍተኛ ከሚባሉ ግቦች መካከል ለሌሎች መትረፍ የሚባለው ነው። በግል በጣም ብዙ ነገሮችን ለማሳካት እንችል ይሆናል ወይም ብዙ ነገሮችን እንሰራለን። ሳቲስፋክሽኑ ግን የሚሰጠው እርካታ ለሌሎች የመትረፍን ያህል አይደለምና እንደዚህ አይነት ልምምዶች በጣም በጎ ስለሆኑ ተመልካቾቻችንም ብዙ እንደዚህ አይነት በጎ ተግባራትን የሚያደርጉ አሉ። እነሱ ይመሰገናሉ፣ ይቀጥሉ ይባላሉ። ያልሞከሩት ቢሞክሩ ግን እንመክራለን። ደግሞ ምንም ለማይቀነስብህ ማለት ቆጥበ ወይም ደግሞ ይዘኸው ማታተርፍበት ነው። ደም በቃ በየ3 ወሩ መታጠቡ ራሱን ማደሱ አይቀርም። ያው ባለሙያዎቹ እንዳሉት ብሰጥ ግን 3 ሰዎች መታደንበትን እድል ታተርፋለህ እንደማለት ነው። እንዲህ ያለውን በጎ ሀሳብ ከሰነቁ ሰዎች ጋርና ቤተሰቦች ጋር ነው ቆይታ አድርጋ የነበረው ሰላም። ትመሰገናላችሁ። እናንተም ይሄንን ጊዜ እንዲህ ባለ መንገድ ማሳለፍ ትችላላችሁ። ከመልክቶች በኋላ መልሰን እናገኛችኋለን። ፋና ቀለማትን ነው የተመለከታችሁ ያላችሁት።